ቦስ ጎሮቹ የት ነው ያለው? ጓሮ ደግሞ ምን ይሰራላል? ሽንት ቤት ልሸና ቦስ። ታዲያ ለምን ሽንት ቤት አትጠቀም? ደግሞ ሽንትም ቁም ነገር ሆኖ ቤት አለው። አንተ ሰውዬ እዛ ጋር ያለው ሽንት ቤት አይደል እንዴ ታዲያ? የቱ? ይሄ ነጭ በረዶ የመሰለው ክፍል? አዎ ነጭ እንስራ የተቀመጠበት። የምን እንስራ? እንስራ መስሎኝ ከሱ እኮ ነው ውሃ የጠጣሁት ቦስ። ማቲያስ የትኛው የድርጅት ክፍላችን ውስጥ ነበር መስራት የምትፈልገው? እልል የተባለለት ጥበቃ። እሺ ከዚህ በፊት የት ሰርተሃል? እንደነገርኩ እልል የተባለለት ጥበቃ። ከዚህ በፊት ከክሪስ ብራውን፣ ቢዮንሴ፣ ዲጄ ካሌድ፣ ዊዝኪድ ከሀገር ውስጥ ደግሞ የአላሙዲንን ቤት አንድ ሌባ ሳይገባ ጠብቄዋለሁ። ስለዚህ ድርጅታችንን በደንብ ትጠብቃለህ ማለት ነው። በጣም አሪፍ ነው። ስራህን አሁን ጀምረሃል። እሺ ቦስ። እልል የተባለለት ሌባ ነኝ ያላችሁ ነው። ያዘው ጥበቃ። Bombastic side eye. Criminal offensive side eye. እልል የተባለለት ሼፍ። His name is John C. He shot you. I crush you. You waiting me? Mercy upon us. I love you. Now you set my soul on fire. አባባ አቤት። እባክህን አባ መኪናዬ ስለተበላሸብኝ ነው። አስቸኳይ ነው። ቦሌ ታደርሰኛለህ? ትቀልዳለህ እንዴ? ጫንኩት ሰው አይደል እንዴ? እኛ ሰው አይደል እንዴ? ኧረ እባክህ ተባበረኝ፣ እባካችሁ ተባበሩኝ። በልበል በእናትህ አትቀልድኛ። እሺ እንደው ይቺን ሳንቲም ልስጥህ፣ ምናልባት ሀሳብን ካስቀየረ። ጭራሽ በገንዘብ የሚገዛ መስሎ ነው። ውረድልኝ ልስራበት። እስካሁን አለ። I will tell you that money stop nonsense. I'll never be broke in my life. አረቡዝ በእናትህ አረቦት በእናትህ እቺ ኖር ብቻ ታገሰኝ። አንድ ወር ታገሰኝ። ያለብህ እኮ የ2 ዓመት ከ6 ወር የቤት ኪራይ ነው። ባንክ ቤት ዘርፈህ ልከፍለኝ ነው? እንዴት አወቅህ ቦስ? እኔ ጠፋው ቦስ። አይ ቦስ ቀልድ ነው፣ እንደሱ አይደለም። እና የ2 ዓመት ከ6 ወር የቤት ኪራይ ከየት ዓመት ልከፍለኝ ነው? አንድ ወር ታገሰኝ የምትለው? አረ ቦስ ልከፍል አይደለም፣ ቤት ልገዛ ነው። Bombastic side eye. ቀልድ ነው አይደለ? ለመሆኑ ገንዘቡን ከየት ነው ያመጣው? ቤቱንስ ቢሆን ከየት ነው የምትገዛው? ናላሳየህ። ይኸውልህ ቦስ፣ ቤቱን የምገዛው ከጋፍ ሪል ስቴት ነው። ገንዘቡ ደግሞ ያጠራቀምኩት ነው። 2 ዓመት ከ6 ወር የቤት ኪራይ ያልከፈልኩ ይህንን ቤት ለመግዛት ሳጠራቅም ነው። ጋፍ ሪል ስቴት የሚገኘው ጀሞ 1 ዋናው አስፓልት ዳር ሲሆን ጋፍ ሪል ስቴት ከ96 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ በተለያዩ አማራጮች ሰርተው አጠናቀው ለእናንተ ለሽያጭ አቅርበውላቸዋል። የካርታው ነገር እንዴት ነው እያላችሁኝ ነው አይደለ? የካርታው ነገር ጥያቄ ውስጥ አይገባም። ምክንያቱም እያንዳንዱ ቤት የተናጠል ካርታ ተዘጋጅቶለታል። አጠቃላይ ሪል ስቴቱ የከርሰ ምድር ውሃና 24 ሰዓት የሚሰራ ጄኔሬተር ስላለው የውሃና የመብራት ጉዳይም አያሳስባችሁም። እንዲሁም ደግሞ አካባቢው የግልና የመንግስት ትምህርት ቤቶች፣ ጤና ጣቢያዎችና የመጓጓዣ መንገዶች ስላሉት ምንም አይቸግርም። እንዲሁም ደግሞ የእናንተን ጸጥታ በማይበክል መልኩ ከሪል ስቴቱ ጋር የተያዘ ጂምናዚየምና ስፓ ያለው ሲሆን ጂምናዚየሙ በውስጡ ሻወር፣ ስቲም፣ ሳውናና ማሳጅን ያካተተ ነው። እዛው ላይም አነስተኛ ካፌ አለው። ሪል ስቴቱ 50% የባንክ አማራጭ ያለው ሲሆን 40% ደግሞ ቅድመ ክፍያው ነው። ሳይት ለመጎብኘትና መረጃ ለመጠየቅ በ0993636899 ላይ ይደውሉ። ጋፍ ሪል ስቴት ለእናንተ። እና እንግዲህ ቦስ ምገዛው ቤት ይሄን ይመስላል። እንዴት ነው ወደድከው? የ2 ዓመት ከ6 ወር የቤት ኪራይ ነበር አይደል ያልከፈልከኝ? አዎ ቦስ። ምን ነው የ2 ዓመት ከ6 ወር የቤት ኪራይ ተንጣጣ። ወይኔ ቤቴ
ፈጣሪ የሰው ቤት ገብተህ ነው በለኝ። እቃዎቹስ? መጋረጃውስ ምን ሊያደርግላቸው ነው የወሰዱት እንዴ? እንዳለ ጥብ አደረጉት። በዚህ አይነትማ ኪችን ካቢኔቱን ለመውሰድ መመለሳቸው የማይቀር ነው። አቤት ቦስ። አንተ የማንን ጎፈሬ ስታበጠር ነው የኔ የቦስ ቤት የተዘረፈው? ዘረፉት እንዴ? ደግሞ ጠይቀኛለህ እንዴ? እንዲህ መርገጥ ነበር። አሁን በአጠቃላይ ከቤት ውስጥ ያዘረፍከኝ ዕቃ ወደ 6.4 ሚሊዮን ብር ያወጣል። ከዚህ ቤት እንዳላባረር አንድ ምክንያት ስጠኝ። ክራውን ቤት በውስጡ የተለያዩ ጌሞች አሉ። ቦስ ግን ሳይ አቪያተር የሚመች ይመስለኛል። ክራውን ቤት አዲስ ተመዝጋቢዎች ገንዘብ ዲፖዚት ሲያደርጉ ያስገቡትን ገንዘብ 300% እጥፍ ያደርግላቸዋል። እንዲሁም ደግሞ 10 ጨዋታ መድቦ ከ10 አንዱ ፌል ቢያደርግ ካሽባክ ይደረጋል። ከ1 ሺህ በላይ ካሽ አውት ለሚያደርግ ሰው ደግሞ ቦነስ አላቸው። ስለዚህ ቦስ ክራውን ቤት .ኢቲ ብለህ በስልክ ቁጥር ሳይን አፕ አድርግና ዛሬ የዘረፍነውን ገንዘብ ተጫውተን እናስመልሳለን። በነካጅ የቴሌግራም ቻናላቸውን ሊንክ ባዮ ላይ እንዳስቀመጥክላቸው ነገራቸው። ኪችን ካቢኔቱን ተመልሼ ይወስደዋሉ። ጥበቃው ሌባው እንዳትንቀሳቀስ፣ ወደ ኋላ ሳትዞር ያለን ነገር እንዳለም ቶሎ በል። ቁልፉን የመኪናውን ቁልፍ ራጌንጅ ሮቨር ሌላ ምን ይዛል? ምንድን የቤት ቁልፍ ነው። ለምን የአውሮፕላን አይሆንም? አውጣ። አልሰጥም። ከህይወትና ከቤቱ ትቀልዳለህ እንዴ? ከዴማ ሆፕ ሪል ስቴት የገዛሁት ቤቴ እኮ ነው። ቆይ ምን አይነት ቤት ቢሆን ነው? ስለ ዴማ ሆፕ ሪል ስቴት ምንም አታውቅም ማለት ነው? ዴማ ሆፕ ሪል ስቴት የሚገኘው 22 ድንበር ሆስፒታል አካባቢ ሲሆን የዴማ ሆፕ ሪል ስቴት ባለ 3 ቤዝመንት ግራውንድ ፕላስ 21 ነው። ሪል ስቴቱ 100% የግንባታ ሂደት የተጠናቀቀለት ቅንጡ አፓርትመንት ሲሆን አሁን ላይ ደግሞ ከ3 እስከ 15% ቅናሽ ላይ ናቸው። ሁሉም ቤቶች ተጨማሪ የሰራተኛ ክፍል፣ መታጠቢያ ክፍል፣ የመኪና ማቆሚያ ወለል፣ የከርሰ ምድር ውሃ፣ የመኪና ቻርጅ ማድረጊያና ተጠባባቂ የኃይል አቅርቦት እንዲሁም ቆሻሻ ማስወገጃ አለው። በነገራችን ላይ ቤቱን ከገዛ በ6 ወር ጊዜ ውስጥ የምትረከብ ይሆናል። ቅድመ ክፍያው ደግሞ 20% ብቻ ነው። በነገራችን ላይ በአንድ ወለል ላይ 4 ቤቶች ብቻ ነው ያሉት ከ3 ኤሊቬተር ጋር። ዴማ ሆፕ ሪል ስቴት ላይ ቤት ኖረህ ማለት ጣሊያን እንደምትኖር ቁጠረው። ምክንያቱም ማቴሪያሎቹ ከጣሊያን ኢምፖርት የሚደረጉ ናቸው። እና ምን ታስባለህ? እሺ እናንተስ ምን ታስባላችሁ? ዴማ ሆፕ ሪል ስቴት ቤተሰቦቻችን ዛሬ ከማቲያስ ጋር ከከተማ ወጣ ብለን እየተዝናናን እያለ የወደቀ ብር አታንሳ እያልኩት አንስቶ ይሄ ወደ ፍየልነት ተቀየረ። ማቲያስ ለቀቀኝ ቦስ። ወይኔ ማቲያስ God have mercy upon us. ማቲያስ። አቤት ቦስ። ምን እየሰራ ነው? ቦስ ወደ መቀሌ ልሄድ እቃዬን እየጫንኩ እኮ። ቆይ ምን ልሰራ ነው ግን የምትሄደው? እንዴ ቦስ አልሰማህም? ምስጋና ሆቴል ስለሚደረገው ትልቅ ኢቨንት። ይኸውልህ ቦስ መቀሌ ላይ የሚገኘው ምስጋና ሆቴል ከአራዳ ቢራ ጋር በመተባበር ለአሸንዳ ትልቅ ኢቨንት አዘጋጅቶልናል። ኢቨንቱም ላይ ጂመሳይ ከበደ፣ ዘመን አለም ሰገድ፣ ኤልሳ ወልደ ጊዮርጊስ፣ ዮርዲ ጆጆና ዲጄ ቢ አንድ ላይ በመሆን ያስቀውጡናል። ትኬቶቹን ለማግኘት ቀጥታ ምስጋና ሆቴል በር ላይ ቢሄዱ እንዲሁም ከስር ባለው ስልክ ቁጥር ቢደውሉ ያገኙታል። ወዴት ነው የምትሄደው? ተመለስ እንጂ። ቆይ በምን ልትሄድ ነው? ያው በመኪና ነው ቦስ። መኪናው የት አለ? አሁን ቀሉን ተወና በዚህ መኪና ከምትሄድ እያረፍክ በእግር ብትሄድ ይሻላል። ያው እኔም ፕሮግራም ላይ ስለምገኝ መኪና የታጠብና አንተን መኪናህንም አብሬ ይሸኛቸዋል። አሸንዳ ምስጋና ሆቴል ድራከም ይሞችኩም አመቃለ እንዴ ይሄ ቅዱስ አይደለም? ቆይ እንደውም ሰራለታለሁ። God have mercy upon us. እንዴ ምንድነው? ለ5 ደቂቃ ባሌ ትሆናለህ። ባሌ ሮቤ ነው ባሌ ጎባ። አይ ባሊስትራ። Bombastic side eye. ቅዱስ ደግሞ ሱፍ ለብሰህ መጣ። መቼም እስካሁን ፍቅረኛ ሊያስክማ፣ በዛ ላይ ደግሞ በእግር ነው የምትሄደው። አዎ በእርግጥ ፍቅረኛ አልያዝኩም፣ ግን ተው ማብራራት አያስፈልግም። ተዋውቀው ፍቅረኛዬ ነው። Bombastic side eye. ማቲያስ። አቤት ቦስ። በል እንሂድ፣ በር ክፈት። እሺ ቦስ። አይዞሽ ገለቴ፣ አይዞሽ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። እንዴ ቦስ። ማቲያስ በጉን ገዛ? አዎ ቦስ ገዝቻለሁ። በቃ እንግዶች እየጠበቁ ነው፣ ቶሎ ረዳት። እሺ እሺ ቦስ። እንዴ በጌስ ወይ
ወይኔ ቦስ ገደለኝ። ምን ልለው ነው አሁን? እንዴ ቦስ የምን በሩቅ ቀን ነፍስ ማጥፋት ነው? ጾም አይደለ? ባይሆን በጓዚ ጋለች ሐሙስ እናርዳታለን። መልካም አዲስ ዓመት ቦስ። የሳልኩበትን ቦስ ቦስዬ 1000 ዓመት ቦስልኝ። God have mercy upon us. አረ ስለ ጉልበትሽ አምላክ ልተኛበት ይላል እንደ ያንኮራፋ አንኮራፋ እንዴ? ይቅርታ። አሁንስ ምን ሆነሽ ነው? ለምን ከኢስ ትሬዲንግ ቆንጆ የአረቢያ መጅሊስ ከስታ ከፈለክ አተኛበትም ከፈለክ ቁጭ አትልበትም። ኢስ ትሬዲንግ? አዎ ቦስን ጠይቀው ይወስዳል። ቦስ 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 ኢስ ትሬዲንግ የት ነው? አላሳይ። ይኸውልህ ማቲያስ፣ ኢስ ትሬዲንግ ማለት የተለያዩ አይነት ለአይን የሚስቡ አረቢያን መጅሊሶች በአንድ ቦታ አሰባስቦ የያዘ ቦታ ነው። ኢስ ትሬዲንግ 2 ቅርንጫፎች አሉት። አንዱ ቤተል ዘይመን ወደ 1ኛ ፎቅ ላይ ሲሆን ይሄ ደግሞ ጀሞ 3 ሰይድ ያሲን ህንፃ 1ኛ ፎቅ ላይ የሚገኘው ሱቃቸው ነው። ኢስ ትሬዲንግ የተለያዩ በወንድድ መጅሊሶች፣ ባለፍሬም መጅሊሶች፣ ድጋፎች፣ መጋረጃና የመጋረጃ መስቀያ አክሰሰሪዎች፣ ጠንካራ የቱርክ ምንጣፎች ከነፃ ዴሊቨሪ ጋር ያቀርብሎታል። ምርቶቻቸው በራሳቸው የኢስ ትሬዲንግ ወርክሾፕ የሚዘጋጅ ስለሆነ ጥራታቸው አስተማማኝ፣ ዋጋቸው ደግሞ ተመጣጣኝ ነው። ለበለጠ መረጃ ከስር ያለውን ስልክ በመጠቀም መደወል ትችላላችሁ። ኢስ ትሬዲንግ። እሺ አሁንስ ምን ፈለግሽ? ለኔም ግዛልኝ። ከየት እንዳመጣው ተናገር። አልናገርም። አረ አትናገርም? Bombastic side eye. ተናገር። ዋዘ ደፋቢ ብቻ መናገር ይመስላል። እንደውም ቆይ ጭቃ በውሃ ነው በጥብጬ ይዤ ልመጣው። ምን ልታደርግ ነው? ለዚህ መቀስ የሚያክል ልጅ ብለህ ግቢ ልታበላሽ ነው? መቀስ God have mercy upon us. ምንድነው? መቀስ ነው ቦስ። ልትቆርጠው ነው? አይ ልቀደው። አይደለም ቀዳይ ቀደ እንኳን በሰፋኝ አልናገርም። ማን ነው መቀሱን ለአንተ ነው ያመጣሁት ያለ? ለሱሪ ነው። ተዋ። እሺ ይናገራል። እሺ መገናኛ ገነት ኮሜርሻል ህንፃ 1ኛ ፎቅ የሱቅ ቁጥር 106 ነው። ፎቶኝ እንጆ ነው ተራችሁኝ መተሩት ወደ ጅንስ ወርልድ መገናኛ ገነት ኮሜርሻል 1ኛ ፎቅ የሱቅ ቁጥር 106 ላይ የሚገኙት ጅንስ ወርልዶች ጽድት ያሉ የክራክስ ምርት የሆኑትን ሱሪዎች በ900 ብር እንዲሁም ቲሸርቶችን በ450 ብር እነሆ ይሏቸዋል። ከጅንስ ወርልድ ሱሪና ቲሸርቶችን በብዛት ለሚረከቡም ታላቅ ቅናሽ አላቸው እና ምን ትጠብቃላችሁ? ጅንስ ወርልድ። መልካም አዲስ ዓመት። ቦስ ማቲያስ ነገር ጎሽ አረዲ ብዙ እንጂ ቦስ የሱንም ሱሪ ልውሰደው እንዴ? አውልቅና ውሰደው። እሺ ና ሀቢብ። አንተ ማቲያስ። አቤት ቦስ። ጓደኛዬ ከዱባይ ገብቷል። አሁን እኔ ሊጠይቅ እየመጣ ስለሆነ ቤት ውስጥ ያለውን ነገር እንዳለ አሰባስበህ ቆንጆ ምሳ ሰርተህ ይዘህ ና። ቶሎ በል። እሺ ቦስ። ዘይት አለ? ፓስታ አለ? ወይ የቦስ ቤት ደግሞ ስጋም አለ? ለምን ቦስ ውጭ እንዲጋብዘን ቤት ውስጥ ምግብ የለም ማለት ነው? ጉዞ እንዴት ነበር ታዲያ ጓደኛዬ? ሁሉ ተማም ወላሂ ሐቢቢ። ቦስ ቦስ ቤት ውስጥ ምንም የሚሰራ ነገር የለም። God have mercy upon us. ሐቢቢ ለምን ዛሬ ውጭ ምሳል ጋብዘህ? ማፍ መሽክላ ሐቢቢ ጠዋል እንዲዳ ዛሬ አብሮ አደግ ጓደኛዬ ከ10 ዓመት ቆይታ በኋላ ከዱባይ መጣና ቤት ውስጥ ምንም የሚሰራ ነገር ስላልነበር ወደ ዘኪ ሬስቶራንት ይዤ ሄድኩ። ቆይ ግን ቅድም ይሄ ሞላጫ የሆነ ሰውዬ ቤት ውስጥ ምንም የሚበላ ነገር የለም ያለኝ እንዴ? ከሁለት ቀን በፊት እኮ ለአስቤዛ ብዬ 100,000 ብር ነበር የሰጠሁት። ምን ውስጥ አደረገው? ለማንኛውም ዘኪ ሬስቶራንት የሚገኘው ቤተል እሳት አደጋ ጋር ሲሆን ዘኪ የሚታወቀው በክትፎና በመንዲ ነው። የቤቱ ውበት ደግሞ አጠይቁኝ። አብሮ አደጌ እስካሁን ዱባይ ነኝ እንዴ እስኪል ድረስ ነው የወደደው።
በዛ ላይ ቪአይፒ ቦታዎችም ስላሉት ከቤተሰብና ጓደኛ ጋር በመሆን ቢመጡ ፈታ ይላሉ። እኔ አብሮ አደጌን ልጋብዝ ነበር የመጣሁት። ይሄ ጦልጧላ የሆነ ልጅ ግን ካልበላሁ ብሎ ስላስቸገረ እኛም መብላት እንድንችል መንዲ ያዘዝን። የዶሮ ተዋጽኦ በጠቅላላ የሚመጣው ከሱፐርማርኬት ስለሆነ ሁሉም ሰው መጠቀም ይችላል። ምግባቸው ደግሞ ይለያል ነው ምላችሁ። በሚጋብዝ ሰበብ እኛም አዲስ ቤት ሞከርን። እናንተም መታችሁ ሞክሩት። ዘኪ ሬስቶራንት። አዑዝ ቢላህ ጎተትከን እኮ ልትውጠን ነው እንዴ? አሸንዳ ምስጋና ሆቴል ያራክብና መቀሌ ገባናል። ምንድን ነው ያልከው? ለአሸንዳ ምስጋና ሆቴል እንገናኛለን ተባባሉ። መቀሌ ገብተናል ቦስ። ለአሸንዳ ምስጋና ሆቴል ያዘጋጀው ኢቨንት ላይ እንገኛለን ባልነው መሰረት ይኸው ኢቨንቱ ልንታደም መቀሌ ገብተናል። ከዚህ ቀደም ነገራችሁ እንደነበረው ኢቨንቱ ላይ ጂመሳይ ከበደ፣ ኤልሳ ወልደ ጊዮርጊስ፣ ዘመን አለም ሰገድ፣ ዮርዲ ጆጆና ዲጄ ኤቢ አሸንዳን አሸንዳ ሊያስመስሉልን በምስጋና ሆቴል እየጠበቁን ይገኛሉ። ስለዚህ ሁላችሁም ኢቨንቱ ላይ እንዳትቀሩ። ትኬቶቹን ለመግዛት ከስር ባለው ስልክ ቁጥር ይደውሉ። ምስጋና ይሞችኩም። አረ ቦስ ግን ይሄን ዘፋኝ እንዴት እንደምወደው በእውነት ጓደኛዬ እኮ ነው። ቦስ ደግሞ ትቀልዳለህ። ቆይ እንደውም ከተገናኘን ስለቆየን ሰላም ብለን ነው እንጣ። ቦስ ዛማን አራቃዝ ዛማን ማቲያስ ይባላል። ማቲያስ ዛማን ቦስ እንደውም ዘፈኖችን እየሰማን ነበርና ጓደኛዬ ነው ስለኮ አላመነኝም። ስራዎችን በጣም ነው የሚወዳቸው። ዋው በአጋጣሚ አዲሱ ስራዬ ነገ ነው የሚለቀቀው። ቦስ አማን ሌላ ዘፈን ሊያወጣ ነው? አዎ አርብ ማታ ኮቱሜ የተሰኘ ዘፈን ሊለቅ ነው። አሰማኝ። ኮቱሜ ኮቱሜ ኮቱ ኮቱ አስሞቱ ኮቱሜ ኮቱሜ ኮቱ ኮቱ አስሞቱ ሸቄቱ ሸቅዬ ሸቄቱ ሸቄ ቆጨለተንቱ ሸቄቱ ሸቅዬ ሸቄቱ ሸቄ ቆጨለተንቱ ደርሻለሁ። ከመኪና እየወረድኩ ነው አልኳት። እግዚአብሔር ነው በር ላይ ነኝ። በቃ ያዋረዱ ወይኔ ወይኔ ያውቃበት ልብስን ቀደደው። ያው ፕሮግራም አለብኝ ከሩቅ ሰፈር ነው የመጣሁት። እሺ ምንድነው የማደርገው? እና እንዴት ነው? እዚህ ቅርብ ልብስ ቤት አለኝ። እዛ ሄደህ ትቀይራለህ። በቃ እንግዲህ ምን አደርጋለሁ? መችስ እንደዚህ ሆኜ ሰው ቤት አልገባ። እንሂድሽ። ይገርማል። ይሄ እብድ በዛ ሰፈር የሚያልፉትን ሰዎች ልብስ እየቀደደ ተቸገርን እኮ። በየሰዓቱ ነው ሰው ወደዚህ ማመላልሰው። ስለ ቤቱ ሳልነግረህ እርካ ሾፒንግ ሴንተር ይባላሉ። አድራሻው መገናኛ ቤተልሔም ፕላዛ አንደኛ ፎቅ ላይ ሱቅ ቁጥር 106 ይገኛሉ። እርካ ሾፒንግ ሴንተር የሚታወቀው በፓኬጅ ሲሆን በ1600 ብር ቲሸርት፣ ቦክሰር እና ካልሲ፣ ቲሸርት ካልተመቻችሁ በሸሚዝ በፈለጉት አማራጭ በ1600 ብር አዘጋጅተውልዎታል። ፓኬጅ ካለናችሁም ብዙ አይነት የልብስ አማራጮች ስላሏቸው መርጠው በትንሽ ብር ቁምሳጥኖ መሙላት ይችላሉ። ለአዲስ ዓመትም ለየት ያለ ፓኬጅ ስላዘጋጁላችሁ እድሉ እንዳያመልጣችሁ። እርካ ሾፒንግ ሴንተር። መልካም አዲስ ዓመት። ማቲያስ። አቤት ቦስ። ይሄ የሰራህበት ነው። ሌላ ሰው ሲመጣ በደንብ አስተናግድ። እሺ። እንዴ ሌላ ሰው እንደውም ቴሌቪዥኑ እዛ ጋር ነው መሆን ያለበት ቦስ። አይሁን እዛ ጋር ቦስ። ወይ ደግሞ ቦስ ለምን አንተ ቦታ መርጠህ እስክጨርስ እዛች ጋር ነው 50 ሊትር በርሜል አስቀምጬ ቀላል ሞላበት። ወይ ግን ቦስ ቤቱ ምን ነው የደበረ? ችግሩ እኮ ከቤቱ አይደለም እና ቤቴን ምን አይነት ቀለም ማስቀባት እንዳለብኝ ግራ ስለገባኝ። ቦስ ብራዘርስ ይባላሉ። እኛ ቡና ጠጥተን እስክንመጣ ቤቱን ይጨርሱታል። እውነትህን ነው? የምሬን ነው ቦስ።
እንዴት ናችሁ ብራዘርስ? የቀለም ስራዎች ነን። እናንተ አዲስ ዓመትን ምክንያት በማድረግ ቤታችሁን ማደስ ወይም ቀለም መቀባት አስባችሁ ከሆነ እኛ አለንላችሁ። ምክንያቱም ብራዘር ዘመናዊ የቀለም ስራዎች አዲስ ዓመትን ምክንያት በማድረግ በስራዎቻችን ላይ ታላቅ ቅናሽ አድርገናል። ወይኔና ወሬ ስለ ብራዘር ሳነግራችሁ አደረኳችሁ አይደል? ብራዘርሶች ማለት በስራዎቻቸው ጥራት በአጭር ጊዜ ውስጥ ተቀባይነት ያገኙ የቀለም ስፔሻሊስቶች ናቸው። ስራቸውም ቢሆን እሱን ይመሰክራል። ብራዘርሶች ከመካከለኛ እስከ ቅንጡ የቀለም ስራዎች በተመጣጣኝ ዋጋ ፕሮፌሽናል በሆነ መንገድ በአጭር ጊዜ ውስጥ ሰርተው ያስረክቧቸዋል። ብራዘርሶችን ለየት ከሚያደርጓቸው ነገሮች አንዱ ነፃ የጽዳት አገልግሎት እንዲሁም ደግሞ አዲስ ዓመትን ምክንያት በማድረግ የቤቱን ውበት ከሚጨምሩ ጌጣጌጦች መሃል አንድ የአዲስ ዓመት ስጦታ የሚበረከትላቸው ይሆናል። ከታች ባለው ስልክ ደውሎ ቤቱን ያስውቡ። ቦስ ቤቱ ተመቻ? ዋው በጣም ነው የሚያምረው። ቆይ አንዴ ቦስ መጣሁ። God have mercy upon us. ምንድነው? ባሊ ነው ቦስ። ምን ይሰራልሃል? ለጠላው ችግር የለውም ቦስ። ና እኔ ያሳያሉ። ዛሬ የሚገርም ቤት ነው ማሳየው። ለአንተ የሚሆን ቤት ግባ። በዛ በኩል ግባ ማለት ዛሬ እኔ ነው እየነዳሁ ወስደን አንተ እየነዳ እኔ ነኝ ማለት ነው። አንተ ግባ በዛ በኩል ቶሎ ቀልደኛ። እንሂድ ቦስ። የት ልትወስደኝ ነው? ቦስ ንዳ፣ እኔ መንገድ አሳያለሁ። ቦምባስቲክ ሳይድ አይ ንዳ። ወደፊት በዚህ ጋር ወደ ግራ። አዎ በቀጣይ መታጠፊያ ወደ ቀኝ ትሄዳለህ። በአዲሱ ኮብልስቶን። በቃ እዚህ ጋር God have mercy upon us. ቦስን እንደዚህ እያከለፈለፍኩ የወሰድኩት የት ይመስላችኋል? 22 ደነስት ሆቴል 3ኛ ፎቅ ላይ የሚገኘውን ጎልደን ስቶክሆልም ስፓ ላሳየው ነው። ጎልደን ስቶክሆልም ስፓ በውስጡ እንዲያማረ ቪአይፒ የስቲም እና የማሳጅ ክላስ ወይኑን እየተጎነጩ ፈታ የሚሉበት ማለት ነው። ይሄ ነገር ግን ኢትዮጵያ ውስጥ ነው። ይለያል። በጣም ጽድት ያሉ የማሳጅ ክላሶች። እኔ ራሱ የክፍሉን ውበት ሳየው ጀርባዬን ተሰማኝ። ልታሽ እንዴ! በተጨማሪም ጎልደን ሜካፕ። ቦስ ጋር መስራቴን ትቼ እዚህ ልስራ እንዴ? ወደ ጎልደን ስቶክሆልም ስፓ ስትመጡ ልጆቻችሁን ወይም ታናሽ ወንድምና እህቶቻችሁን ይዛችሁ ብትመጡ ለእነሱም የሚሆን ቦታ ስላላቸው አትጨናነቁም። ጎልደን ስቶክሆልም ስፓን ለየት ከሚያደርጋቸው ነገሮች አንዱ የወንዶቹንም የሴቶችንም ፀጉር ቤት አጠቃሎ መያዙ ነው፣ የልጆችንም ጨምሮ ማለት ነው። በተጨማሪም ፔዲኪዩር፣ ሜዲኪዩር ዝም ብሎ እንዳይመስላችሁ የሚያበራው ነው። ከዛ ስትጨርሱ እንደዚህ ፈልሰስ ትላላችሁ ማለት ነው። ጎልደን ስቶክሆልም ስፓ። መልካም ጊዜ ለሁላችሁም። ቦስ እንዴት አየው? ወደድከው? ኧረ የሚገርም ነበር። ቀጣይ ሳምንት በቃ ፕሮግራም አድርገን ፈታ እንላለን። God have mercy upon us. ሄሎ። ወዬ ቦስዬ። አንተ? አቤት ቦስ። የት ሂደህ ነው? ጀርባዬን የታሸው ነው ቦስ።